የዛሬዋ ባለ ታሪካችን ከሀገር ውጭ ነው የምትኖረው። 1 ሚሊዮን ብር በኖረችበት ጊዜያት ውስጥ 1 ሚሊዮን ብር ማጠራቀም እንደቻለችና በዚህ ገንዘብ ምን መስራት እችላለሁኝ ይሄን ብትሰሪ የምትሉትን ሐሳብ አስቀምጡልኝ ብላናለች። እና ይሄንን ሐሳብ ሳይ እናንተ ይሄን ብትሰሪ የምትሉትን ነገር ኮሜንት ላይ አስቀምጡላት። ይሄንን ሐሳብ ግን ሳይ ነው የተረዳሁት ነገር አብዛኛው ከሀገር ውጭ የሚኖሩ ሰዎች በዚህ ገንዘብ ምን ልሰራ እችላለሁኝ እነሱ በኖሩበት አመታት ውስጥ ገንዘቡን ባጠራቀሙ ቁጥር ገንዘቡ ቫልዩ ያጣ እየሄደባቸው በጣም እየተቸገሩ እንደሆነ አውቃለሁኝ። ማለትም 5 አመት 6 አመት 7 አመት 10 አመት እንኳን ቆይተው ያጠራቀሙት ገንዘብ ኢትዮጵያ ለመግባት ሲያስቡ ግን ያ ገንዘብ ምን ላይ እንደሚያውሉት ግራ ይገባቸዋል። ምን መስራት እንዳለባቸው አያውቁም፣ ምን ማድረግ እንዳለባቸው አያውቁም እና በዛ በጣም ይቸገራሉ። ከዛም ባለፈ ደግሞ እቺን ገንዘብ ይዤ ሀገሬ ገብቼ ምን ላረጋት ነው ምን ታረግልኛለሽ በሚል መግባት ሀገራቸው እየፈለጉ አግብቶ መኖር የራሳቸውን ህይወት መኖር እየፈለጉ ግን ያን እንዳያደርጉ ያረጋቸዋል። አብዛኛው ደግሞ ውጭ ሀገር ስትኖሩ ቤተሰብ ተመልሳችሁ እንድትመጡ አይፈልግም። ከዛ ደግሞ መታችሁ ባይሆንና ባይሳካ የሚል ፍራቻም አለ እና አብዛኛው ሰው ፈሪ ነው ሀገሩ ተመልሶ ለመግባት። ለምን ሰው ምን ይለኛል ከዛ ሀገር መታ እዚህ ሀገር እንዲየሆነች እንዲየሰራች ይለኛል በሚል ፍራቻ አብዛኞቹ ወደ ኢትዮጵያ ተመልሰው መግባት አይፈልጉም። ፈልገው ደግሞ ምን ማድረግ እንዳለባቸው ባለማወቅ በጣም ይጨነቃሉና ስንትም አይነት ገንዘብ ይኖራቸው በአቅማቸው ልክ ምን መስራት እንዳለባቸው ባለማወቅ ማለት ነው። እና እዚህ ጋር ላነሳላችሁ ያሰብኩት ሐሳብ እንደኔ አረብ ሀገር ሊሆን ይችላል ወይ የተለያዩ ሀገራት ያሉ ሰዎች ኢትዮጵያ ለመምጣት ሲያስቡ በመጀመሪያ ምን ያህል ካፒታል አላቸው የሚለው ነገር ወሳኝ ነው። ግን በዛ ካፒታል ምን መስራት አለብኝ ብለው ለሚያስቡ ኦር ደግሞ ሀገሬ ገባለው ሀገሬ ግን ምን ልስራ ብለው ለሚያስቡ ዛሬ መጀመሪያ ቲፕ ልስጣችሁ። የሆነ ሙያ ቢኖራት መታ ኢትዮጵያ ውስጥ ለመስራት አትቸገርም። ለምሳሌ ኬክ መስራት የምትችል ቢሆን ወይ ደግሞ የኬክ አሰራር ዩቲዩብ ላይ ብትማር ኬክ እንዴት እንደሚሰራ ምን እንደሚያስፈልገው ከመጀመሪያ ጀምሮ ፕሮሰሱን ብትማር ዩቲዩብ ላይ ነው የምላችሁ ሁሉም ነገር ስላለ። ከዛ ደግሞ ይመስለኛል እዛ አክሰስም አለ የምትኖሩበት አካባቢ የምትኖሩበት ቤት። ለምሳሌ በቤት ሰራተኝነት የምትሰራ ከሆነ እዛም ያሉትን ነገሮች ወደ ሙያ መቀየር። ኢትዮጵያ ውስጥ ማይሰሩ እዛ የሚሰሩ በጣም አሪፍ ምግቦች ይኖራሉ። ሙያ ለምሳሌ መማር ምግብ ከሆነ መስራት የሚያስደስታት እቺ ሴት ምግብ ኢትዮጵያ መታ በትንሹ ለመጀመር ትንሽ ምግብ ቤት ከፍታ ግን ያንን ማሳደግ እንድትችል ቆንጆ ባለሙያ መሆን፣ የተለያዩ ኢትዮጵያ ውስጥ ማይሰሩ ምግቦችን መልመድ፣ የተለያዩ አዳዲስ ነገሮችን መሞከር፣ ዩቲዩብ ላይ ያየች ራሷን ማብቃት ማለት ነው።